ህወሓት ጦርነት ለመጀመር በይፋ አወጀ። 4 ኪሎን ከማሸነፍ ውጭ አማራጭ ስለሌለን በአስቸኳይ ህዝቡ ይዘጋጅ ሲል አውጇል። መከላከያ አሁንም የጦር መሳሪያዎችንና ወታደሮችን እያስጠጋ ነው ያለም ሲሆን በአንጻሩ የህወሓት ጦርም በሶስት አቅጣጫዎች ወደ አማራ ክልል ግዛቶች ተንቀሳቅሷል። በዝርዝር እናስደምጣቸዋለን። በፕሬዝዳንቱ ቤተ መንግስት ዙሪያ ተኩስ ተከፈተ። ተኩሱን አንድ የፌዴራል ፖሊስ አባል እንደጀመረው ሲሰማ ሰዓታትን የዘለቀ ውጊያ ተደርጓል። ጉዳዩ ከመፈንቅለ መንግስት ጋር የተያዘ መሆኑን ለ4 ኪሎ ማንቂያ ደውል ሆኗል። ፕሬዝዳንቱ አዲስ አበባ ድረሰው በተመለሱበት ዕለት የተከፈተው ተኩስ የክልሉን መንግስት የመገልበጥ አዝማሚያ እንደነበር ታውቋል። እንመለስበታለን። አሰብን በተመለከተ ኢሳያስ አፈወርቂ ከግብጽ ጋር አደገኛ ስምምነት ተፈራረሙ። የግብጽ ጦር አሰብ ላይ እንዲሰፍር ሊያደርግ የሚችለው ስምምነት በካይሮ ቤተ መንግስት ትናንት ተፈርሟል። የሻዕቢያው አለቃ በካይሮ ጉዟቸው ኢትዮጵያ ላይ ያነጣጠሩ ሌሎች አደገኛ ውይይቶችንም አድርገዋል። ታደምጡታላችሁ። ለቀጣዩ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ ሆኖ ጸደቀ። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ አድርጎ አጽድቋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ጦርነት ለመጀመር በይፋ አወጀ። 4 ኪሎን ከማሸነፍ ውጭ አማራጭ ስለሌለን በአስቸኳይ ህዝቡ ይዘጋጅ ሲል አውጇል። መከላከያ አሁንም የጦር መሳሪያዎችንና ወታደሮችን እያስጠጋ ነው ያለም ሲሆን በአንጻሩ የህወሓት ጦርም በሶስት አቅጣጫዎች ወደ አማራ ክልል ግዛቶች ተንቀሳቅሷል። ህወሓት ይፋዊ የጦርነት ዘመቻ አውጇል። ህወሓት ከማሸነፍ ውጭ አማራጭ የለኝም በሚል የፌዴራል መንግስቱን በኃይል ለመጣል ማለሙን በይፋ አውጇል። ትግራይ ስር የሚለውን የጦርነት መፈክሩን ይዞ ብቅ ያለው የነደብረጽዮን ገብረ ሚካኤል ቡድን የህልውና መመከት ላለው ትግል ህዝቡ ከጎኑ እንዲሰለፍ የክተት ጥሪ አቀርቧል። እርስ በርሱ ተከፋፍሎ እየተፍረከረከ የሚገኘው ቡድኑ የብልጽግናን ስርዓት ያለውን ከማሸነፍ ውጪ አማራጭ የለም ብሏል። ቡድኑ አዲስ ባወጣው ሳምንታዊ መግለጫ ምርጫ የሌለው ትግል ውስጥ ለመግባት መገደዱን አስታውቋል። ችግሮችን በሰላማዊ መንገድ ለመፍታት ለድርድር ዝግጁ ብንሆንም ከብልጽግና በኩል የተሰጠን ምላሽ ግን የድሮን ድብደባ ሆኗል ብሏል። በተደጋጋሚ የድሮን ጥቃት እንደተፈጸመበት ያስታወሰው መግለጫው አሁን ላይ ታግሎ ከማሸነፍ ውጪ አማራጭ የለኝም የሚል ድምዳሜ ላይ መድረሱን ገልጿል። ለዚህም የትግራይ ህዝብ በሙሉ አቅሙ ከጎኑ ተሰልፎ የመመከት ነው ያለውን ትግል በአሸናፊነት ለመቋጨት በአንድነት እንዲነሳ ክተት አውጇል። ህወሓት በክተት አዋጅ መሰል መግለጫው በውስጥና በውጭ የምትገኘው የጽናት ተምሳሌት ህዝባችን አሁንም በትግልህ በገነባቸውና በየጊዜው ቁመናቸው እየተስተካከሉ ከሚገኙ የመክት አቅሞች በመሰለፍ የትግራይ ህልውናን ለማረጋገጥ ልትታገል ይገባል ሲል ቀስቅሷል። ለዚህም እንደ ምክንያት ያቀረበው ጠላቶቻችን በጽናት ታግለን ከማሸነፍ ውጪ ሌላ አማራጭ ሊሰጡን አልቻሉም የሚል ነው። የብልጽግና ስርዓትን ታግሎ ከማሸነፍ ውጪ አማራጭ የለም ያለው ቡድኑ ትግላችን ፍታዊ እስከሆነ ድረስ ድላችን አይቀሬ ነው ሲልም አክሏል። ህወሓት በአሸናፊነት እወጣዋለሁ ላለው ትግል ውስጣዊ ግምገማ በማድረግ የተሻለ ቁመና ይዞ መውጣቱን አስታውቋል። ከጊዜ ወደ ጊዜ የተመናመነ እንደሆነ የሚነገርለትን ታጣቂ ኃይሉንም ሰራዊታችን የትግል ህልውናውን ለማረጋገጥ በሚያስችል ብቃት ላይ ይገኛል በማለት በቂ ኃይል እንዳለው ገልጿል። የህልውናችን ወሳኝ ሚና የሚጫወተው ህዝባችን የጠላት ተንኮሎችን በመበጣጠስ አደረጃጀቶቹን እያስተካከለ ነውም ብሏል። ምንም እንኳን ህወሓት ህዝቡ ከጎኑ መሆኑን ለመግለጽ ቢሞክርም አብዛኛው የትግራይ ህዝብ ዳግም ጦርነት እንደማይፈልግ በተለያዩ አጋጣሚዎች እየተገለጸ ነው። ከህዝብ በተጨማሪም በካምፕ ተጠርንፎ የሚገኘው የሚመካበት ታጣቂ ኃይልም ባገኘው አጋጣሚ ለመውጣት ሙከራ ሲያደርግ ይስተዋላል። ምንም እንኳን ሰራዊቱ በአሸናፊነት ቁመና ላይ ይገኛል ቢለም ሰራዊቱ ጦርነት እንደማይፈልግ ውስጡን እየተገለጸ መሆኑ ይነገራል።
ይነገራል። እድሉን ያገኙትም በተናጠልም ቢሆን አፋር ክልል የመሸገውን ሐራ መሬትን እየተቀላቀሉ መሆኑ ይሰማል። ህወሓት ለገጠመው የውስጥ መከፋፈልና የጦርነት ተቃውሞ ከፌዴራል መንግስት በተጨማሪ ከራሱ የወጡትን አካላት ወንጅሏል። የፌዴራል መንግስት የሚወስደውን ወታደራዊ እርምጃ ጭምር ግንባር ቀደም አጋዦች ህወሓት በክህደት የከሰሳቸው የቀድሞ ፖለቲካና ወታደራዊ አመራሮችን ነው። እንደ ጄኔራል ጻድቃን ገብረትንሳኤ ያሉ ጄኔራሎች ህወሓትን ለማስወገድ ከያቅጣጫው ተሰባስበው ከፌዴራል መንግስት ጋር በትብብር እየተንቀሳቀሱ መሆኑ ይታወቃል። እንደ ውሃ ቀጅ በየጊዜው ካይሮ የሚመላለሱት የሻዕቢያው አለቃ ኢሳያስ አፈወርቂ አሰብን ለግብጽ አሳልፎ ለመስጠትና ኢትዮጵያ ላይ በር ለመዝጋት ቆርጠዋል። የበረራ ራዳራቸውን ሰውረው ወደ ግብጽ ያመሩት ኢሳያስ አፈወርቂና አልሲሲ ኢትዮጵያ በዘላቂነት ከቀይ ባህር ለማራቅ ካይሮ ላይ መምከራቸው ታውቋል። ኢትዮጵያ ከቀይ ባህር አርቆ የማቆየት እንቅስቃሴው የቆየ ቢሆንም አሁን ላይ ግብጽን ወደ አሰብ በቀጥታ ስቦ ወደ ማስገባት ተሸጋግሯል። ኢትዮጵያ ታሪካዊ የባለቤትነት ጥያቄ የምታነሳበትና ከድንበር በ60 ኪሎ ሜትር ርቀት ገደማ ላይ የሚገኘውን አሰብ ወደብን ኢሳያስ ለካይሮ አሳልፈው ሰጠዋል። በስምምነት ደረጃ ቀደም ብሎ የተደረገ ቢሆንም አሁን ላይ ግብጽ ወደቡን ከመቆጣጠር እስከ ባህር ኃይል እስከ ማሰማራት የዘለቀ በር ተከፍቶላታል። ኢሳያስ የኢትዮጵያ ታሪካዊ ወደብን ለግብጽ አሳልፎ ለመስጠት የቆረጡት ከፊት ለፊታቸው የተጋረጠውን አይቀሬ ስጋት ለመሸሽ ነው ተብሏል። ግብጽን የሻዕቢያ ጠበቃ አድርጎ የማቅረቡ የካይሮ ስምምነት ሉዓላዊነትን ማስከበር፣ የቀይ ባህርን ደህንነት የማስጠበቅና የባህርና ወደብ ልማት ትብብር ማቀፍ ሽፋን ተሰጥቶታል። በስምምነቱ በዋናነት ኢትዮጵያ ቀይ ባህርን የማትመኝ በውስጥ ጉዳይ እየተተራመሰች የምትቀጥል ሀገር ማድረግ መሆኑ በስፋት እየተገለጸ ነው። ኢሳያስ አፈወርቂ እስከ ለተሞታቸው ድረስ ስልጣናቸውን አጽንቶ ለማስቀጠል ከኢትዮጵያ በኩል የተነሳውን የአሰብ ወደብን ባለቤትነት ጥያቄ ከማዳፈን ውጭ አማራጭ የላቸውም። ኢትዮጵያ አሰብን ለመቆጣጠር እርምጃ ከወሰደች በየአቅጣጫው የተበታተነው የኤርትራ ሕዝብ ኢሳያስን አስወግዶ ሀገሩን የሚቆጣጠርበት እድል ይፈጠራል የሚል እንቅስቃሴዎች ይስተዋላሉ። የካይሮ የኢሳያስና የአልሲሲ ለሰዓታት የዘለቀ ውይይት ስለ ኢትዮጵያ፣ ሱዳንና አጠቃላይ ስለ አፍሪካ ቀንድ የተመከረበት ነው። በተለይም አፍሪካ ቀንድ ላይ ግብጽ የፈጠረችውን የጸረ ኢትዮጵያ ግንባር አጠናክሮ ስለማስቀጠልና በመካከለኛው ምስራቅና ዓለም አቀፍ ጉዳዮች ላይ መክረዋል ተብሏል። ሻዕቢያ የሆርሙዝ ሰርጥ መዘጋት ያመጣለትን በረከት ተጠቅሞ ከአሜሪካ ጋር መወዳጀት የሚፈልግ ሲሆን ለዚህ ደግሞ ግብጽ መሃል ገብታ የማቀራረብ ስራውን እያሳለጠች ነው። ኢሳያስ ከአሜሪካ በኩል የመጣለትን በሁለት ጎን የተሳለ ድል ተጠቅሞ የኢትዮጵያን ህልም መግታት ይፈልጋል። ይሁን እንጂ በኢትዮጵያ በኩል ጠቅላይ ሚኒስትር አብይ አህመድ አሰብን ከማስመለስ አንዳችም የሚያስቆመን ኃይል የለም ማለታቸው ይታወሳል። ኢትዮጵያ አሰብን በሰላማዊ መንገድ ማስመለስ ካልተቻለ በኃይል አማራጭ እንደምትቆጣጠረው ጄኔራሎች በይፋ እየገለጹ መሆኑ ይታወቃል። ለዚህም የቀይ ባህር ትውልድ በሚል የጦሩ ትኩረት አሰብ ላይ እንዲሆን የተደረገ ሲሆን የባህር ኃይሉ በተጠንቀቅ መቆሙ እየተገለጸ ነው። የኢትዮጵያ መንግስት ባለስልጣናትና ጄኔራሎች ሻዕቢያ፣ ግብጽና ሱዳን በኢትዮጵያ ላይ የተቀናጀ ሴራ እየሸረቡ መሆኑን በይፋ እየገለጹ ነው። በተለይ በሻዕቢያና ህወሓት የተጠነሰሰው ጽምዶ የተሰኘው ቅንጅት አሁን ላይ ግብጽና የሱዳኑ ወታደራዊ መንግስት ጄኔራል አልቡርሃን ከጀርባ የሚዘውሩት መሆኑ ይነገራል። በፕሬዝዳንቱ ቤተ መንግስት ዙሪያ ተኩስ ተከፈተ። ተኩሱን አንድ የፌዴራል ፖሊስ አባል እንደጀመረው ሲሰማ ሰዓታትን የዘለቀ ውጊያ ተደርጓል። ጉዳዩ ከመፈንቅለ መንግስት ጋር የተያዘ መሆኑ ለ4 ኪሎ ማንቂያ ደውል ሆኗል። ፕሬዝዳንቱ አዲስ አበባ ደርሰው በተመለሱበት ዕለት የተከፈተው ተኩስ የክልሉን መንግስት የመገልበጥ አዝማሚያ እንደነበረው ታውቋል። በጋምቤላ ክልል መቀመጫ ጋምቤላ ከተማ ትናንት ሰኔ 1 ከፍተኛ የተኩስ ልውውጥ መካሄዱን ነዋሪዎች አረጋግጠዋል። የተኩስ ልውውጡ ከ12 ሰዓት ገደማ መቀስቀሱን የገለጹት ነዋሪዎቹ ከ1 ሰዓት በላይ መዝለቁን ጠቁመዋል። የተኩስ ልውውጡ በመንግስት የጸጥታ ኃይሎችና ማንነታቸውን በውል ካልታወቁ ታጣቂዎች ጋር ነው ተብሏል። አንዳንድ ምንጮች እንደሚናገሩት የታጠቁ የአንድ ብሔር አባላት ከመንግስት ታጣቂዎች ጋር የተኩስ ልውውጥ መግባታቸውን ሲናገሩም ተደምጠዋል። የተኩስ ልውውጡ የተካሄደው በክልሉ ፕሬዝዳንት መኖሪያ ግቢ አቅራቢያ መሆኑን ምንጮች ጠቁመዋል።
የተኩስ ልውጡ ሁኔታ የክልሉን ፕሬዝዳንት መቀመጫ የመቆጣጠር አዝማሚያ መሆኑን መታዘባቸውን ነዋሪዎች ገልጸዋል። የተኩስ ልውጡ ይህ ዘገባ በተጠናከረበት ሰዓት መቆሙን ምንጮች አመላክተዋል። የከተማዋ ነዋሪ በተፈጠረው ከፍተኛ የተኩስ ልውጥ ምክንያት ድንጋጤ ውስጥ መግባቱ ተገልጿል። የክልሉ ፕሬዝዳንት አለሚቱ ኡሞድ ለተከታታይ ቀናት በአዲስ አበባ ለስራ ጉዳይ ሰንብተው ወደ ክልሉ በተመለሱበት ቀን የተኩስ ልውጥ መከፈቱ ጉዳዩን የተለየ መልክ እንደሚሰጠው ለጉዳዩ ቅርበት ያላቸው ምንጮች አስታውቀዋል። ምንጮች እንደሚሉት ከዚህ ቀደም በርካታ የፕሬዝዳንት ጽህፈት ቤትና መኖሪያ ጠባቂዎች በተለይም የፌዴራል ፖሊስ አባላት ከስምሪት ከነትጥቃቸው የመጥፋት ክስተት ተደጋጋሚ ስለሆኑና በትናንትናው ዕለትም የተፈጠረው ከዚህ ጋር እንደሚያያዝ አስታውቀዋል። የጸጥታ አካላት ከስራ ቦታቸው ከነትጥቃቸው መጥፋት መንስኤው ደግሞ በተደጋጋሚ በክልሉ ብሎ በሌሎች አካባቢዎች የሚከሰቱ ግጭቶች በመሰላቸትና ለስምሪት ፍላጎት በማጣት እንደሚጠፉ ነው የተናገሩት። የክልሉ መንግስት ክስተቱን በሚመለከት መግለጫ ያወጣ ሲሆን በመግለጫውም ክስተቱ በአንድ የፌዴራል ፖሊስ አባል አማካኝነት መፈጠሩንና ህብረተሰቡ በዓሉ ባልታ እንዳይሸበር የፌዴራልና የክልል የጸጥታ መዋቅርም ሁኔታውን ወደ ነበረው መመለስ መቻላቸውን አስታውቋል። የክልሉ መንግስት በመግለጫው ይህን ይበል እንጂ ይህ ዘገባ እስከተጠናከረበት ጊዜ ድረስ የፌዴራል ፖሊስ አባሉ በቁጥጥር ስር እንዳልዋለ ለዝግጅት ክፍላችን የደረሰው መረጃ ያመለክታል። በክልሉ በቅርቡ ከተከሰተው መጠነ ሰፊ ግጭት ጋር በተያያዘ ከፍተኛ ውጥረት መኖሩ ይታወቃል። መከላከያ ሰራዊትና የፌዴራል ፖሊስ በስፋት በክልሉ በመሰማራቱ ግጭቱ የበረደ ቢሆንም የክልሉን የጸጥታ ኃይሎች ጨምሮ የተቧደኑበት ውጥረት መኖሩን ምንጮች ጠቁመዋል። በክልሉ የጸጥታ ኃይሉ ውስጥ በግጭት ምክንያት የእርስ በርስ መከፋፈል በመፈጠሩ ትጥቃቸውን ፈተው ታድሶ ተሰጥቷቸው እንደነበር የሚታወስ ነው። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ ማጽደቁ ተነገረ። ዛሬ ሰኔ 2 ቀን 2018 ዓ.ም በተካሄደው 56ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ላይ በቀረበው የፌዴራል መንግስት የ2019 ረቂቅ በጀት ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ተገልጿል። ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቦ መጽደቁ ተገልጿል። የፌዴራል መንግስት ለ2018 ዓመተ ምህረት በጀት ዓመት የመደበው 1.93 ትሪሊዮን ብር ነበር። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ሚዲያ ገጹ ባወጣው መግለጫ የ2019 ዓ.ም የፌዴራል መንግስት በጀት የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ መዘጋጀቱን ይገልጻል። በቀጣይ ሊኖር የሚችለው የማህበራዊና ኢኮኖሚ ትራንስፎርሜሽን አቅጣጫዎችንና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡ ተመላክቷል። ምክር ቤቱ ከ2019 እስከ 2023 ዓመተ ምህረት በሚኖረው የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ እንደተወያየ ጠቅሶ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚው መሰረቶችም እየተጠናከሩ መጥተዋል ብሏል። በኢኮኖሚ ሪፎርሙ የተገኙ አበረታች ውጤቶችን ይበልጥ አጠናክሮ ለማስቀጠል እንዲሁም ዋና ዋና የማክሮ ኢኮኖሚና ፊዚካል ታዛቢዎች ላይ በመመስረት የ2019 ዓ.ም በጀት ዓመት የፌዴራል መንግስት በጀት መነሻ መሆኑን ተጠቅሷል።